የአሜሪካው ፕሬዝዳንት ዶናልድ ትራምፕ የንግድ ጦርነቱን በለኮሱ ማግስት በመላው ዓለም የተለያዩ ለውጦች እየተስተናገዱ ነው። ያልተጠበቀና የተፋጠነው የአጸፋ እርምጃ የወሰደችው ቻይና ሳትቀር የንግድ ጦርነቱን ከማባባስ የዘለለ መፍትሄን አላበጀላትም እየተባለም ይገኛል። አፍሪካዊቷ ዚምባብዌ ነገር ለማብረድ ከአሜሪካ በሚገቡ ምርቶች ላይ ታሪፍ እንዳይጣል ማግዳለች። 50 ያክል ሀገራት ደግሞ አዛውንቱ ፕሬዝዳንት ዶናልድ ትራምፕ ለማነጋገር ጥያቄ አቅርበው መልስ እየተጠባበቁ ነው። በአሜሪካ ላይ ሳይቀር የገበያ ውድቀት ያመጣው አዲሱ ታሪፍ የእስያን ገበያ ከበርካታ ዓመታት ወዲህ ባልተጠበቀ ሁኔታ ያንኮታኮተው ነው። ይህንኑና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከተዋለን። አብረስሜነ ነኝ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የንግድ ጦርነት ከጀርመን ዳክስ እስከ ጃፓኑ ቤንችማርክ ብሎም እስከ ግዙፉ የቴክኖሎጂ ኩባንያ ሶኒ ድረስ 10% ውድቀት አጋጥሟቸዋል። በሆንግ ኮንግ የፋይናንሻል ገበያዎች ከህዝባዊ በዓላት በኋላ እንደገና በተከፈቱበት የቤንችማርክ ሃንግ ሴንግ ኢንዴክስ ከ1997 ወዲህ ትልቁን ታሪካዊ ኪሳራ ማስመዝግበዋል። በተለይም በአሜሪካ አስደንጋጭ በተባለው የታሪፍ ጭማሪ ውሳኔ በቻይና ዕቃዎች ላይ የ34% ታሪፍ እንዲጣል መወሰኑ እንደ ኤሌክትሪክ ተሽከርካሪዎች ባሉ ዋና የወጭ ንግድ ዘርፎች ላይ ቀጥተኛ ጉዳትም አድርሷል። በተለይም ቻይና ቀደም ሲል በትራምፕ አስተዳደር የ20% ታሪፍ የተጣለባት መሆኗ በአጠቃላይ የ54% ታሪፍ እንድትከፍልም ተገዳለች። በእርግጥም ቻይና ምናልባትም ከአብዛኞቹ የታሪፍ ሰለባ ከሆኑ ሀገራት የበለጠ የሚጎዳ በመሆኑ በሁለቱ ባለግዙፍ ምጣኔ ሀብት ባለቤቶች መካከል ያለውን የንግድ ጦርነት የከፋ ያደርገዋል። እናም በአጠቃላይ የእስያ ገበያ በ5 ዓመታት ውስጥ አክሲዮኖች በጣም የከፋውን የዋጋ ማሽቆልቆል አስመዝግበዋል። የጉዳዩ ባለቤት አሜሪካን ብትሆን የአክሲዮን ሽያጭ ዘርፉ ከ5.4 ትሪሊዮን ዶላር በላይ ኪሳራ አስተናግዷል እየተባለም ነው። ይህ የመጣውም በዋናነት ቻይና ከፍተኛ የበቀል እርምጃ ከወሰደች በኋላ ነው እየተባለም ይገኛል። ሀገሪቱ በሁሉም የአሜሪካ ምርቶች ላይ የ34% ታሪፍ በመጣል በዓለማችን ቀጣይነት ያለው የንግድ ውጥረት እንዲኖር የሚያደርግ ውሳኔ ነው ሲሉ በርካቶች የቻይናን ያጸፋ እርምጃ ገልጸውታል። ገዢው የቻይና ኮሚኒስት ፓርቲ ቃል አቀባይ ሀገሪቱ የአሜሪካን ጉልበተኝነት ፊት ለፊት የመጋፈጥ ጠንካራ አቅም እንዳላትም ተናግረዋል። ከአሜሪካ ቸልተኛ የታሪፍ መጣል ጋር ፊት ለፊት እየተጋፈጥን ያለነው ነገር በትክክል እናውቃለን፣ እናም ብዙ የመከላከያ እርምጃዎች አሉን ብለዋል ቃል አቀባዩ። ቻይና አሜሪካ ባወጀችው ታሪፍ ጦርነት ላይ የወሰደችው አጸፋ ከቀደምት አጸፋዊ ድርጊቶች የበለጠውና ሰፊውን ነው። በምላሹ ትልቁ መሻሻል አሳይቷል። ይህም ሰፊ የገበያ ውዥንብርን አስነስቷልም ብለዋል። ባለፈው ዓመት አሜሪካ 438.9 ቢሊዮን ዶላር የሚያወጡ ሸቀጦችን ከቻይና በማስገባት 143.5 ቢሊዮን ዶላር የሚያወጡ ምርቶችን ደግሞ መላኳን የአሜሪካ የንግድ ተወካይ ጽሕፈት ቤት አስታውቋል። የታይዋን ማዕከላዊ የዜና አገልግሎት እንደዘገበው ሁሉም የደሴቲቱ ሀገር ታይዋን የታወቁ አክሲዮኖች የቁልቁለት ጉዞን ተያይዘዋል። ወዲህም የደቡብ ኮሪያው የቴክኖሎጂ ምንጭና ዋና የእድገት ሞተር የሆነው ሳምሰንግ ከ5% በላይ ወድቋል። ቢሊዮነሩ የፔርሺንግ ስኩዌር የመዋለ ንዋይ ኩባንያ ዋና ስራ አስፈጻሚ ቢል አክማን እንደተናገሩት ትራምፕ በዓለም ዙሪያ ያሉ የንግድ መሪዎችን አመኔታ እያጣ ነውም ብለዋል። ይህ የምጣኔ ሀብታዊ የኒኩለር ጦርነትን ለማስቀረት ጊዜው መርፈድ የለበትም ባይም ናቸው። በወዳጆቻችንና በጠላቶቻችን ላይ ግዙፍና ያልተመጣጠነ ታሪፍ በመጣል በአንድ ጊዜ ዓለም አቀፍ የምጣኔ ሀብት ጦርነትን በመክፈት መተማመንን በማጥፋት ሂደት ላይ ነንም ብለዋል። የሚቀርበውን ወንጀላችን ላይ ያሉት ትራምፕ ምንም እንኳን ገበያዎችን አላበላሸውም ቢሉም ወደፊት ሊከተል ስለሚችለውና እየተከተለ ላለው የገበያ ውድቀት ቢጠየቁም መልስ ከመስጠት ተቆጥበዋል። ከፍተኛ ባለስልጣናቱ ትራምፕ ባለፈው ሳምንት በከፈቱት የምጣኔ ሀብት ጦርነት ምክንያት በአንዳንድ የሪፐብሊካን ሕግ አውጪዎች መካከል ምቾት ማጣት እየጨመረ መጥቷልም እየተባለ ነው። ፕሬዝዳንቱና ከፍተኛ ረዳቶቻቸው ፖሊሲዎቻቸው ውድቀትን ሊያስከትሉ ስለሚችሉበት ሁኔታ ማሰብን ዘንግተዋል በሚልም ወቀሳ እየቀረበባቸው ነው። ትራምፕ በውሳኔው በጣም እርግጠኛ ሆነው መታየታቸውና ስለሚያመጣው ጉዳትም ብዛም ግድ የሌላቸው በሚል እያስወቀሳቸውም ነው። በተለይም የአደባባይ ተቃውሞ በቀረበባቸው ወቅት ትራምፕ በፍሎሪዳ ውስጥ ሲንሸራሸሩ የሚያሳይ ቪዲዮ ከመጋራቱ ባለፈ በነጩ ቤተ መንግስት በጎልፍ ክለብ ግጥሚያ ማሸነፋቸውን የሚገልጽ መረጃ መውጣቱ ቁጣን ፈጥሯል። የባይደን አስተዳደር የዋጋ ግሽበትን ለመቅረፍ ደካማ ስራ ሰርቷል በሚል መራጮች ለሁለተኛ ጊዜ ትራምፕን ቢመርጡም ቁማር መጫወት ጀምረዋል የሚሉ ተቃዋሚዎችም ተበራክተዋል። ፕሬዝዳንቱ በምርጫ ቅስቀሳቸው ወቅት በግብር ቅነሳ እቅዳቸው ሁሉንም ሰው የበለጠ ተጠቃሚ ለማድረግ እንደሚሰሩ የገቡትን ቃል ተፈጻሚ ማድረግ ተስኗቸዋል ሲሉም ወቅሰዋል። የትራምፕ አዲሱ ፖሊሲ ወደ አሜሪካ በሚገቡ ሁሉም ዕቃዎች ላይ 10% የመነሻ ታሪፍ በማስቀመጥ ከፍተኛውን መጠን ደግሞ ከአንዳንድ ሀገራት በሚገቡ ምርቶች ላይ ከ50% በላይ ይወስዳል። ይህ ደግሞ ከሁለተኛው የዓለም ጦርነት ወዲህ በዓለም አቀፍ የንግድ ስርዓቶች ላይ ትልቁን ለውጥም ያሳያል። ከዚሁ ጋር በተያያዘም 27 ሀገራትን በአባልነት ያቀፈው የአውሮፓ
ህብረት ኮሚሽን ትራምፕ ለከፈቱት የንግድ ጦርነት ለበቀል እርምጃ ተዘጋጅተናል ነበር ያለው። ፕሬዝዳንቱ እነዚህን ክፍያዎች አሜሪካ የሚጎዳውን ፍትሃዊ ያልሆነ የንግድ አሰራር ለማሻሻል የሚረዱ ናቸው ቢሉም የአሜሪካንና የተቀረውን ዓለም ገበያ ከመጉዳት ባለፈም ከፍተኛ የሥራ አጥነትን ሊያባብስ እንደሚችልም ተጠቁሟል። በአንድ ሳምንት ውስጥ በዓለም አቀፍ ገበያ ላይ ያጋጠመው ውድቀት ከዚህ የከፋ ይሆናል የሚልም ስጋትም ደቅኗል። ይህ ትራምፕ የዓለምን ምጣኔ ሀብት መሰረታዊ በሆነ ሁኔታ እንደገና ለማደራጀት ያላቸውን ፍላጎት ያንጸባረቀ ነው የተባለው ታሪፍ አፍሪካዊቷ ዚምባብዌ ከአሜሪካ በሚገቡ ምርቶች ላይ ታሪፍ እንዳይጣል ትዕዛዝ ስትሰጥ 50 ሀገሮች ደግሞ ስልኮቻቸውን ወደ ነጩ ቤተ መንግስት ማቃጨላቸውን ተያይዘውታል። የዚምባብዌው ፕሬዝዳንት ኢመርሰን ምናንጋዋ ከአሜሪካ በሚገቡ ምርቶች ላይ የሚጣለውን ታሪፍ ሙሉ በሙሉ እንዲነሳ መንግስት መመሪያ እንደሚሰጥም ገልጸዋል። ምናንጋዋ በዚምባብዌ ውስጥ ከአሜሪካ የሚገባውን ምርት ለማሳደግና የዚምባብዌ ወደ አሜሪካ የሚላኩ ምርቶችን ለመጨመር ያስችላል ሲሉም ተደምጠዋል። ይህ እርምጃ ፍትሃዊ የንግድ ልውውጥንና የሁለትዮሽ ትብብርን ለማጠናከር ያለንን ቁርጠኝነት ያጎላል ሲሉም ተደምጠዋል። ውሳኔው የሀገር ውስጥ ስራዎችንና ኢንዱስትሪዎችን ይጠብቃል ያሉት ምናንጋዋ ዚምባብዌ ከሁሉም ሀገራት ጋር ወዳጃዊ ግንኙነቶችን የማጎልበትና ከማንም ጋር የጠላትነት ግንኙነት የመፍጠር ፖሊሲን እንደማትጠቀምም ተናግረዋል። ከብዙ ሀገራት ጋር የሚደረጉ የሁለትዮሽ ድርድር የአሜሪካን አቋም በማስቀየር አዳዲስ የንግድ ሁኔታዎችን ሊፈጥር ይችላል። ነገር ግን እንዲህ አይነቱ አካሄድ ትራምፕ ተስፋ እየሰጡ ያሉትን የ19ኛውን ክፍለ ዘመን ወርቃማ የምርት ዘመን እንደገና የመፍጠር ፍላጎትን አያሟላም። ይህ ከሆነ ደግሞ የሚደረገው የሀገራት የነጋገር ተማጽኖ ንግግሮች ቢደረጉም ለውጥ የማምጣት እድሉ ጠባብ ነው። በተለይም የትራምፕ ከፍተኛ የንግድ አማካሪ ፒተር ናቫሮ ለፎክስ ኒውስ ለአሜሪካ ዜሮ ታሪፍ መስጠት በራሱ በቂ እንዳልሆነ መናገራቸው ጥያቄን ፈጥሯል። የንግድ አማካሪው ታሪፍ የተጣለባቸው ሀገራት ከታሪፍ በዘለለ ምንዛሪዎችን ጨምሮ በሌሎች ጉዳዮች ላይ ለነጩ ቤተ መንግስት አስተዳደር የድርድር ሐሳብ ማቅረብ አለባቸውም ብለዋል። በሌላ በኩል ደግሞ የአሜሪካው የንግድ ሚኒስትር ሃዋርድ ሉትኒክ ፌስ ዘ ኔሽን በተባለው የቴሌቪዥን ዝግጅት ላይ በሰጡት ማብራሪያ ላይ እንዲህ አይነት ፖሊሲዎች የአሜሪካን ኢንዱስትሪዎች ለመጠበቅና ለማጠናከር ጥሩ ዕድልን ይዘው ይመጣሉም ብለዋል። የንግድ ሚኒስትሩ አክለውም ይህ የአሜሪካን አቅም እንደማደስ ነው ሲሉም ያለቃቸው ዶናልድ ትራምፕ የንግድ ጦርነት አዋጅ የአሜሪካን ኢንዱስትሪዎች ከውጭ ምርት ተጽዕኖ ለመጠበቅና ለአሜሪካ ጥቅም ተብሎ የተደረገ ነው በማለትም ተከላክለዋል። ምንም እንኳን አሜሪካ በጣለችው ታሪፍ የምትሰበስበውን ገቢ ቢያሳድግላትም ከተቀረው ዓለም ጋር በገባችው የንግድ ጦርነት የብዙ አሜሪካውያንን እድገት ይጎዳል። ከጥቅሙ ባልተናነሰ ሁኔታ ጉዳቱም ከወዲሁ መታየት ጀምሯል። አለፍ ሲልም ጉዳቱ ወደ ተቃውሞ ተሸጋግሯል። በቀጣይስ ምን ሊሆን ይችላል የሚለውም ይጠበቃል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ፋይናንሻል ታይምስ እና ሮይተርስን በዋቢነት ተጠቅመናል።